አስቶን ቪላ በውልቭስ 2-0 ማለት ነው። 1-0 እየተመራ ሲሯሯጡ 97ኛ ደቂቃ ማርቲኔሊ ስታይል ሁለት ተደረገላቸውና ተሸነፉ ማለት። እኔ አርሰናል 4-1 ካሸነፋቸው ጀምሮ ነው አስቶን ቪላ አንደርላይን ነምበርሶቹ በጣም ብዙ ድክመቶች አሉበት፣ አጋልጠነዋል፣ ከዛ በኋላ ይለጠለጣል ብዙ ጊዜ ነበር ያሉት። ብዙ ጊዜ ማለት አሁን ይሄ ትርፌ ድልሽን አገኘሽ። አሁን ፓላስን ለጥፈሽ ሶስተኛ ላይ ደቅ ማድረግ ትችላለሽ። ጎል ዲፈረንስ ምናምን ብቻ ነው የሚቀርሽ። ሌላ ደግሞ ይጥላል። ከእንደገና ደግሞ ሌላ ቅመም የአርሰናል ደጋፊ እኛ ምን አገባን አስቶን ቪላ ቢወርቅ ብትረን ማለት አስቶን ቪላ ለቶፕ 4 በሰጋ ቁጥር ከሲቲ ጋር ጨዋታ አለው ይጋደልልናል። ገባለ ከሲቲ ጋር አቅም ያላቸው ቡድኖች በደንብ አድርገው እንዲፋለሙ ነው የምንፈልገው። አቅም እንዲኖራቸው ደግሞ ሪስክ ውስጥ መግባት አለባቸው። ለምሳሌ አሁን ቸልሲን እኛ ሪስክ ውስጥ ስንከታት ሄዳ ስታንፎርድ ብሪጅ ላይ ፈላውን ትለጥፍልናለች ማለት ነው። ገባህ አይደል? እንደዚህ አይነት ጫና ነው የቋጠሮ ጫናችን ዘንድሮ በየአቅጣጫው ነው ማለት ነው። ገባሽ አይደል? ቪላ ቻምፒየንስ ሊግ የሚገባው ዩሮፓ ሊግ በልቶ ነው እንጂ 5 ውስጥ ገብቶ አይደል። ማን ዩናይትድ፣ ሊቨርፑል እና ቸልሲ እየተንኮታኮቱ ቪላን ይቀድሙታል ባይ ነኝ። ምናልባት ሌሎቹ ከሸኑ 4ኛ 5ኛ ሊወጣ ይችላል። 3ኛ ግን የትርፌ ነው። እንኳን ደስ አለሽ አንቺ አድክሚዎች ዋንጫውን ትበያለሽ። የትርፌ ደጋፊዎች ምን አይነት ቋጠሮ እየቋጠራችሁ ነው? ቆይ ምን አይነት ግድጋድ ብታስገደግዱ ነው እንዴ? ሰሞኑን ሁሉ ነገር እየዘመረላቸው ነው ጀማው፣ ሁሉ ነገር ማለት ነው። ይሄው ዛሬ ወልቭስ ማለት ነው ቪላ ለጠፈላቸው በአግባቡ አንተ 2-0 እናንተ ቀጣይ እኮ ትርፌ እኮ ጨዋታን ካሸነፈሽ ማለት ነው እንግዲህ ጎል በተለይ ደግሞ በዛርጋ 2 ጎል 3 ጎል አግብታ የምታሸንፍ ከሆነ ፓላስ ማለት ነው መታ 3ኛ ላይ ቀብረር ብላ ነው የምትቀመጠው። ቀብረር ብላ ማለት ነው። ኧረ ሰሞኑን በርግዶላቸዋል እነዚህ ሰዎች። ምን ጀምረው ነው ጀማው? ምን ጀምረው ነው? ወይኔ ለማንኛውም ጀማ ኦፊሻሊ እሁድ ልዩ ኢቨንት አለኝ በአንዳስ ኢንተርቴይንመንት ላይ። እዛ በጊዜ በመገኘት ሰብሰብ ብላችሁ ኳስ ማየት የምትፈልጉ የዩናይትድ ደጋፊዎች ካላችሁ እንግዲህ እዛ ኢቨንት አዘጋጅተናል። ማንቸስተር ከፓላስ ጨዋታ ይታያል። በማስቀጠል ደግሞ አርሰናል ከቼልሲ እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አለን። በሱም ሰብሰብ ብለን በዛው መንቀውጥ ይሆናል። የአርሰናል ደጋፊዎች ግመቻችሁ መተናል በአመቱ ኧረ እንደምን ሰነበቱ ይላል። ሻምፒዮንስ ሊግ በአመታችን መጣለልሽ። ማንም ሲፈነጭብሽና ሻምፒዮንስ ሊግ እንዲወይል ሲያደርግ የነበረ ህብረተሰብ ስርዓት ልናስይዘው ይኸውልሽ ገናናውና ሀያሉ ክለብ ማንቸስተር ዩናይትድ ደርሶልሻል። እሁድ መፈንቅለ መንግስት እናካሄዳለን። ወደ 3ኛ ደረጃ መተን ቁጭ እንላለን። በቃ ሻምፒዮንስ ሊግን እንደዚህ ብለን ልንገባ ነው። አስቶን ቪላ ተሰጣት፣ ዛሬ ተሰጣት። እንኳን ለመፈንቅለ መንግስት አደረሳችሁ። ፓላስ ጠብቂ። ያው እንግዲህ ፈላውን ከዚህ በኋላ እሽኮኮ ብለን ነው የምናሳልፈው። አርሰናልን ከ2-0 ሁለታቻ በማስወጣት ኮንፊደንሱን መልሶ ያገኘው ወልቭሳችን ዛሬ ደግሞ ቪላን 2-0። ለምንድነው ለወልቭስ ማልቋጠረው? አርሰናልን ሁለታቻ አድርጎት ለምንስ ነው? ለማንቺ ለጎረቤቴ ለኔ በየጌሙ ለምትቋጠርልኝ 3ኛ እንድትጨርስ ማልቋጠርላት እድል ተበሻሽቷል። አሁን ማንቸስተር ዩናይትድ ከዚህ በኋላ ካሸነፈ አንድ ጌም ነገ እሁድ ከፓላስ ይጮታል። ካሸነፈ ቪላን በልጦት በ51 ነጥብ እኩል ይሆንና ጎል ዲፈረንስ ማን ዩናይትድ ይበልጣል። 3ኛ ላይ ደቅ ትላለች ማለት ነው። የሚገርም የፕሪሚየር ሊግ ሲዝን ማለት ነው። በቃ እየተቆጣጠርን መብላት ያለብን ዋንጫ ነው ይሄ። 1-0 ሲመራ ቆይቶ ቪላ ሰከንድ ሃፍ በገባበት ጎል ሲሯሯጥ በቃ ተጫዋቾችን ወደፊት ማድረግ ነበረበት ግዴታ። ባለቀ ሰዓት ካውንተር ሄዶ ወልቭስ 2-0 አደረገለት ማለት ነው። ይመቸው። ነጥቡ ይሄን ይመስላል። ቴብሉ እንደምታዩት ዩናይትድ ቀጣዩን ካሸነፈ 3ኛ ይሆናል ማለት ነው። በቃ የሚገርም ሲዝን። አቤት ስንበላው ደግሞ ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ። ወራጅ ቀጠና የሚገኘው ወልቭስ አስቶን ቪላን 2-0 ማሸነፍ ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ ያበደ ጨዋታ ነበር። በጣም ገራሚ ጨዋታ ነበር። ኤድዋርድ ሰሪ በርግጥ ወልቭስን ከያዘ ጀምሮ ወልቭስ ያው ውጤት አይቀናው እንጂ በጣም የሚገርም ጨዋታ ነው የሚጫወቱት። ደፋር ነው ሰውየው። ይሄ የሊጉ መሪ ነው የምገጥመው ወይም ትላልቅ ቡድኖችን ነው የምገጥመው ብሎ የሆነ ማፈግፈግ ምናምን አይፈልግም ሰውየው። ከሁሉም ቡድን ጋር ማጥቃት ነው። በጣም ደፋር ነው እና ዛሬም ያን ያየ ነው። ውጤት አይቀናው እንጂ ሰውየው የሆነ ቡድኑ ማራኪ ነው። በቃ ለማየት ያጓጓል። ቡድኑ በጣም የሚገርም ነው። በተለይ ደግሞ እነዚህ ይሄ ጥር ላይ ያዘዋወራቸው ተጫዋቾች ደግሞ ቡድኑን እና አርምስትሮንግ የሆነ ጥሩ አቅም ሰጥተውታልና ዛሬ በጣም ማራኪ ነበር። አስቶን ቪላ ምንም በቃ ደካክመዋል። የተጎዱ ተጫዋቾች ይመስለኛል። አሁን እንግዲህ ካለፉት 5 የፕሪሚየር ሊግ ጨዋታ ማሸነፍ ይቻላል አስቶን ቪላ አንድ ጨዋታ ነው። አሁን ቀጣይ ማንቸስተር ዩናይትድ
ፓላስን ካሸነፈ ሶስተኝነቱም ይነጠቃል። ግን ኤድዋርድስ የሚገርመው ወልቭስን ያሳየን። ያው እኔ ተአምር ነው አሁን መትረፍ ይችላል ብዬ አላስብም። ግን በጣም ነው የሚያሳዝነው ይሄ ቡድን እንደዚህ ሆኖ መውረዱ፣ በተለይ የተሻሻለ በመገኘቱ ደጋፊዎቹ ዛሬ ራሱ ወራጅ ቀጠና ላይ አይመስሉም። ያው ክለብህን ሲያሸንፍ ያው ስሜትን ትገልጻለና በጣም ኤድዋርድስ ራሱ ደስታውን ሲገልጽ ነበርና ማራኪ ነበር ጨዋታው። ለገለልተኛ ደጋፊ ራሱ የሚያምር ጨዋታ ነበር። እስቲ ለማንኛውም እናንተ ጨዋታውን የተመለከታችሁ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክትቶቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ከአርሰናል ይልቅ ለዋንጫ እየተጫወተ ያለው ወልቭስ ነው። ከፈረንጆቹ አዲስ ዓመት በኋላ ከዋንጫ ተገማቹ ከአርሰናል በላይ ወልቭስ ነጥብ ሰብስቧል። የወያላው ጌታ ወልቭስ ሌላኛውን የወያላ ጌታ የሆነውን ቪላ ጥጉን አስያዘው 2-0። ወልቭስ ለኔ ነው እየተጫወተ ያለው። ወልቭስ ለማንቸስተር ዩናይትድ ነው እየተጫወተ ያለው ነው እንጂ ምንም ለውጥ የለውም እኮ። ወልቭስ ኦልሬዲ 13 ነጥብ ነው ያለው። ኖቲንጋም ፎረስት 27 ኦልሬዲ የ14 ነጥብ ጋፕ አለ። መቼስ ላለመውረድ እየተጫወተ አይደለም፣ ለማንቸስተር ዩናይትድ ነው እየተጫወተ ያለው የወያላው ጌታ ወልቭስ። ይመቸው። የወያላውን ውጤት ለማስታወስ ደግሞ ባለቀ ሰዓት ሁለተኛዋን ቅርቅር አድርጎ ሌላኛውን የወያላውን ጌታ ቪላን አሸንፎታል። እኔ የቤት ስራዬን እሁድ የቤት ስራዬን ሰርቼ ሶስተኛ ላይ ፊት እላለሁ። ይመቸው። ወልቭስ ተመችቶኛል። እኔ ደስ እያሉኝ ነው። በተለይ ጆዋ ጎሜዝ ዩናይትድ ያስፈርሟል። ከፈት በለው በሩን የሻምፒዮንስ ሊጉን ደረስኩልህ ሻምፒዮንስ ሊግ ጊዜ የማንም መቀለጃ ሆነህ ነበረ። መጣሁልህ ላስከብርህ የቁርጥ ቀን ልጅ አባቴ ደርሼልሃለሁ። ፈላው ደግሞ ማለት ያው ሶስተኛ ነኛ አጋብጥልሻለሁ። ወደ ላይ ደረሰ ቢሉቃ ትገባለህ እንዳትፈሪ በቃ። ወልቭስዬ ደግሞ ማለት ማን ወንድ ነው? ውለታሽ በዝቶብኛል። ማን ወንድ ነው የሚያስወርድሽ? ማን ወንድ አቋመ ከጎንሽ ነው? አቋመ ከጎንሽ ሆኖ እኔ ከጎንሽ ሆኜ ማን እንደሚነካሽ አለው። እንግዲህ አለው እንዳትፈሪ ወልቭስዬ። ወጥቷል ወልቭስዬ። አቤት በቃ ጋይስ ፕሪሚየር ሊጉ እኮ ይለያል ስንል በምክንያት ነው። ወልቭስ ለማንቸስተር ዩናይትድ፣ ቼልሲ እና ሊቨርፑል ለመሳሰሉ በቶፕ ፎር ፉክክር ውስጥ የሚገኙ ቡድኖች ውለታን ውሎላቸዋል። አሁን ከደቂቃዎች በፊት በተጠናቀቀ የፕሪሚየር ሊግ ጨዋታ በዌስት ሚድላንድስ ደርቢ ወልቭስ የኡናይ ኤምሪውን አስተን ቪላ 2-0 ማሸነፍ ችሏል። እውነቱን ለመናገር ውጤቱ ይገባቸዋል። በጣም ነበረ ሲያስገርሙኝ የነበረው የደጋፊው ፓሽን እጅግ በጣም የተለየ ነበረ። የሆነ ማለት ወልቭስ ማለት ለእኔ አሁን ላይም ሆኖ የመውረድ ዕድሉ በጣም የሰፋ ቡድን ነው። ኦልሞስት ወርዷል ማለት 100% ስለማይቻል ነው እንጂ መውረዱ የማይቀር አይነት ቡድን ነው። ግን ጨዋታው ላይ በተለይ ሁለተኛው ጎል ሲቆጠር የነበራቸው ሪያክሽን በጣም የሚያስደነግጥ ነው። የሆነ የፍጻሜ ጨዋታ ምናምን የሚመስለው የደጋፊዎቹ ስሜት ማለት ነው። ደርቢ ነው ጨዋታው፣ ያው ከዛ ጋር በተያያዘ ሊሆን ይችላል ይህን ያህል በጣም ስሜት የነበሩት። ለማንኛውም በዚህ ጨዋታ ላይ ግን በወልቭስ በኩል ጆዋ ጎሜዝ እና 98ኛው ደቂቃ ላይ የድሉን ማራገጫ ጎል ሮድሪጎ ጎሜዝ ነበረ ማስቆጠር የቻሉት ማለት ነው። የኡናይ ኤምሪ አስቶን ቪላ ግን በመንገጫገጭ ውስጥ እንዳለ የተመለከትን እንገኛለን። የቶፕ ፎር እጣ ፋንታውም አደጋ ውስጥ ሆኗል ማለት ይቻላል። በ51 ነጥብ እዛው ባለበት ነጥብ እንግዲህ ሶስተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ ቀሪ ጨዋታውን ከክሪስታል ፓላስ ጋር ማሸነፍ የሚችል ከሆነ ሶስተኛ ደረጃን ከአስቶን ቪላ መረከብ የሚችል ይሆናል ማለት ነው በዚህ ውጤት መሰረት። ከዚህ በተጨማሪም 45 ነጥቦችን ይዘው በጎል ክፍያ ተበላልጠው ለሚገኙት ቼልሲ እና ሊቨርፑልም እንግዲህ ቀሪ ጨዋታቸውን ማሸነፍ የሚችሉ ከሆነ ከአስቶን ቪላ ጋር ያላቸውን የነጥብ ልዩነት ወደ 3 ማጥበብ ይችላሉ ማለት ነው። የቶፕ ፎር ፉክክሩ ዘንድሮ በፕሪሚየር ሊጉ አብዷል ማለት ይቻላል። ወልቭስም እንግዲህ የደርቢ ካውንቲን በፕሪሚየር ሊጉ ታሪክ ዝቅተኛውን ነጥብ ይዞ የወረደበትን ታሪክ ማለፍ ችሏል። ስለዚህ ያ ሪካርድን ያንን መጥፎ ሪካርድ እንደማይጋራ አውቋል ማለት ነው፣ አራግጧል ማለት ነው። 18 ነጥቦችን የያዘው ደርቢ ካውንቲ በ11 ነጥብ ነበር የወረደው። ሲጀመር ወልቭስ የተባለ ክለብ ብራንድ የሆነ ክለብ ማለት ነው። ኧረ ይቻላል። ዛሬ እንዴት ነው የቻላችሁት ነው የምላችሁ። ቋጥሮ ላላ ያለ ቋጥሮ ነበር፣ ተሳክቷል። በቃ ጽድት ብሎ ወልቭስ ብራንድ ነው። ሌላ ምንም ነገር እንዳትሉኝ። ዛሬ እኮ እኔ ቋጥሮ ባካሄድን ቁጥር ለወልቭስ እንዲያሸንፍ ነገር ምናምን ነገር ሁሌ አለው ሚለን ወልቭስ እሱ ማን ነው ገብቷችኋል። ዛሬ ደግሞ ሶስተኛ ያለውን ቪላ ምን ታይቶት እንደሆነ አላውቅም። ጎል ራሱ እንዲገባበት አይፈልግ። ላስት ማን ዲፌንዲንግ ባለቀ ሰዓት በቃ ጎል ላይን ክሊራንስ ማታዩት ነገር አልነበረም። ጎል ላይን ክሊራንስ አድርገው እዚህ ሄደው እዛ ደግሞ ያገቡላል ምናምን። ኧረ ዛሬ በጣም ነው ያስደስታችሁኝ። ገብቷችኋል። ቪላ አሁን እኮ በቃ ሊወርድ ነው። ምንም ሌላ ነገር የለውም። ቼልሲ ቀጣይ የሚያደርገው 2 ጨዋታ ካሸነፈ ቪላ እኛ ራሱን በልጧለን። ከዛ ደግሞ እሑድ ዩናይትድ ፓላስ የሚያሸንፍ ከሆነ እዛው ነው የሚበልጠው። እሱ ደግሞ በቃ አለቀለት ነው የምላችሁ። ከሊቨርፑል ራሱ ጨዋታ አለው። በቃ ገና ቢሆንም የዛኔ ራሱ ጨዋታ አለው። ብቻ ወልቭስ
መውደቅ አለባችሁ። ገብታችኋል? ለምንም ቅብላችሁ። አማካኙ ግን ጽድት ያለ አማካኝ። ኧረ እንዴት ነው የሚችሉት? ጆዋ ጎሜዝ፣ ከዛ ደግሞ አንድሬ ቤሌጋርድ ራሱ አሪፍ ነው። ማኔ፣ ኧረ ማኔ ይችላል፣ ኧረ ማኔ ይችላል፣ ኧረ ይችላል ነው የምላችሁ። ብቻ ዛሬ ጽድት ያለ ፐርፎርማንስ። 2 ጎሜዞች አገቡ። ሲጀመር እዛ ፖርቹጊዝ የሆነ ተጫዋቾች እየሰበሰቡ ኧረ ወልቭስ ዛሬ በቃ አስደስታችሁ የሚሆን የምላችሁ ቋጠሮ ሰርቷል። እኔ ግን አንድ ነገር ቅር ያለኝ ነገር ማለት ነው አሁን ሚድ ጌሚንግ ጨዋታዎች አሉ ፕሪሚየር ሊግ ማለት ነው። ቪላ አርብ ተጫዋቾችን የሚመጣው እኛ ደግሞ እሁድ ለዚያውም ከአርሰናል በእነሱ ሜዳ ተጫወተ። ይሄ ፌር ነው? ይሁን ግን እኔ ምንም ነገር አልልም። ሁለቱን ጨዋታ የምናሸንፍ ከሆነ ቪላን እንበልጠዋለን። የዛን እንሰናበተዋለን ማለት ነው ሙሉ በሙሉ። ጋድ ብለስ ወልቭስ፣ ጋድ ብለስ ዩናይትድ። ምን አይነት አጀማመር ነው ሳምንታችን። ዩናይትዳውያን 3ኛ ደረጃ ላይ ሰቅ እሑድ ፓላስን እንሰጣታለን 3ኛ ላይ። ከዚህ በኋላ ቶፕ 4 ምናምን ብሎ ነገር የለውም። ቶፕ 3 ላይ ቁጭ ነው የምንለው። ቁጭ ሲቲን ራሱ እናስጨንቀዋለን። ያችንም ወያላ አቤት ወልቭስ እንኳን ለአንተ 1 ነጥብ ሰጠን። ባለፈው ወያሏን አስጨነቀልን፣ ዛሬ ቪላን ሰጠልን። ተመስገን 3ኛ ላይ ቁጭ። ሳምንታችን እንዴት እንደሚያምር